በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከሥጋ እንዳያበላቸውና እንዳያጠጣቸው አለቃቸውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሡ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱ ላይ ተሾመ አሚሳድን እንዲህ አሉት፣ እኛን ባሮችህን 10 ቀን ፈትነን ከምድር ዘር ሽንብራን ይስጡን እንብላ ዘንድም ውሃንም እንጠጣ ዘንድ ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሥን ማዕድ ከሚመገቡ ከእነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽንብራ ይሰጣቸው ነበር። እግዚአብሔርም እውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህም በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎችም አለቃ ወደ ንጉሡ ወደ ናቡከደነፆር አገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያና እንደ ዳንኤል እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና ሐሰተኞች ሰዎች ሁሉ ይልቅ በእነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሥም ጣዖትን ከወርቅ ባሰራ ጊዜ ሰዎቹን ሁሉ እንዲሰግዱለት አዘዛቸው። 3ቱ ልጆቹም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛ ስለሠራኸው ለወርቅ ምስል አንሰግድም አሉት። ንጉሥም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔር መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእሊህ በ3ቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህን ሰለስቱ ደቂቅን ግን ምንም አልነካቸውም። ንጉሥም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለእሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን አገር ሆነ። ንጉሡን ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ ሰለስቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶችን ገንዘው ቅዱሳኑ በሳጥን ውስጥ እንዲያኖሯቸው አዘዘ። ንጉሡ እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ሥጋውን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩት አዘዘ። እንዲሁም አደረጉለት። ከዚህም በኋላ የከበረ አባት አባ ቴዎፍሎስ በእስክንድርያ ሊቀ ጳጳስ በተሾሙበት ወራት በስማቸው ቤተ ክርስቲያንን ሠራ። ሥጋቸውን በዚያች ቤተ ክርስቲያን ሊያመጣ ወዶ ሥጋቸውን እንዲያመጣለት አባ ዮሐንስ አጽርን ወደ እርሳቸው አገረ ባቢሎን ላከው። ወደ ባቢሎን አገርም በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ሥጋ ወዳለበት አደረሰው። የንጉሡም ሥጋ በመካከላቸው ነበረ። ሥጋቸው ባለበትም ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶች ሆይ፣ የከበረ አባት ሊቀ ጳጳሳት አባ ቴዎፍሎስ በስማችሁ ቤተ ክርስቲያን ሰርቶ ሥጋችሁን በውስጧ ሊያኖር እኔን ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያ ጊዜ እንዲህ የሚል ቃል ከሥጋቸው ወጣ። የሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ሥጋዎቻችን ከንጉሡ ሥጋ እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፣ ድካሙንም ከንቱ አናደርግም። ቤተ ክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ፣ በእሳት ግን አይለኩሷቸው። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል
በዚያ ይገለጣል ብለህ ንገረው አሉት። አባ ዮሐንስ አጼኑም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅ እንዳዘዙ አደረገ። በዚያችን በግንቦት ወር በ10 ቀን ቤተ ክርስቲያኒቱ በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳትን መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በዚያ በቤተ ክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚህችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንን ሕግ ተማር። ከዚህም በኋላ መጾም መጸለይና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከድንጋይ የሚሰራ የውሃ መያዣ መጥረብን ተማረ። በዚህም ጊዜ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚችን ዓለምና በውስጡ ያለው ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያንም ጊዜ እግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችህን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለ። በዚያም ጊዜ ክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሂዶ በስዕሉ ፊት ቆመ፣ ጸለየም። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋር የዋሊት አስረው ከረሃብና ከጽም ጋር ፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠራና መታሰቢያውን ለሚያደርግም ቃል ኪዳን ሰጠው። ከዚህም በኋላ መኮንኑ ራሱን እንዲቆርጡት አዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልም ሂዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህም በኋላ በየጥቂቱ ከትፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔርም ፍቃድ ከራሱ ጋር አንዱ ነው እንደ ቀድሞ እስና በሚባል አገር በባህር ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሄዶ የምንኩስና ልብስን እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲትም ዕለት አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደ ሞተ ሰው ሆኖ አይቶት አለቀሰ። ልጅ ሆይ እንዴት እንዲህ ሥጋህ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና በመቆምም ኃይሌ አልደከምምና፣ ነገር ግን በሕልሜ ያየሁትን ልንገርህ። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛውም ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆችህ ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልን ባገኙትና ባወቁት ጊዜ ከእርሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዡ በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋር ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት፣ እርሱን የወሰዱበት ሀገርም ኢየሩሳሌም ሰማያዊት እንደሆነች ነገሩ። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘብ ቤተ ክርስቲያን እንዲሰራለት አዘዘው። በዚያች በበዓቱ ላይ ሰራለትና በዚያች ዕለትም አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከአባ ኖብ ጋር 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ዘአቅረብኩ ማኅሌተ አዘክሬ አእላፈ እምዕለ ተጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ኩፈ
እምእለ አቡኡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎ ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም ራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቤቱ አምላካችን ቅዱስ እግዚአብሔር ካነበብናቸው ከቅዱሳኖቹ ረድኤት በረከቱን ይከፍለን ዘንድ ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር።